በመጨረሻም ለመተው የወሰነ ሰው ማሽኑን ለአንድን የሚያገለግሉ ልብሶችን የሚሸጥ ሰው በጥቂት $100 ሸጠው። ጉዟቸውን ጠቅልሎ ወደ ቤታቸው ሄዱ። የገዛውን ሰው የማዕድንን ቆፋሪ ኢንጂነር ጠርቶ የማዕድንን ጉድጓድን እንዲለይለትና ትንሽን ስሌትን እንዲያደርግን አደረገው። በዚህም ወርቅን የማግኘቱ ስራ ያልተሳካው ባለቤቶቹን የተሳሳተ መስመሮችን በመጠቀማቸው እንደሆነ ታወቀ። ስሌትን እነ ደርቤ መቆፈር ካቆሙበት ልክ ከ3 ጫማ ርቀት በታች የወርቅን ክምቶችን እንደሚገኝ ያሳይ ነበር። ያ በትክክል የተገኘው ቦታ ነበር። ያ ያገለግሉ ልብሶችን በመሸጥንን የተዳደር የነበረው ሰው ከቁፋሮው ብዙ ሚሊዮን ዶላርን አገኘ። ተስፋ ከመቁረጡ በፊት የባለሙያ ምክርን ማግኘትን እንደሚገባ አውቋልና። ሰዎች አይቻልም ስላሉ አላቆምም አለ። ከብዙ ጊዜ በኋላ ሚስተር ደርቤ ፍላጎቱ ወደ ወርቅን እንደሚቀይር ሲረዳ አስቀድሞ ካጣው ብዙ እጥፍን መልሶ አግኝቷል። መረዳቱ የመጣውን ወደ ህይወትን ዋስትና የመሸጥ ስራ ከገባ በኋላ ነበር። ወርቅን ለማግኘትን 3 ጫማ ሲቀረው በመተው ያጣውን ብዙ ሀብትን በማሰብና ሁሌ ወርቅን ለማግኘት 3 ጫማ ርቀት ሲቀረኝ ተስፋ አልቆርጥም በማለት ነው። አሁንም ግን ሰዎችን ዋስትና እንዲገዙ ሲጠይቃቸው አይሆኑም ስላሉ አላቆሙም የሚል ቀላል ዘዴ ትርፋማ መሆኑን ይቻላል። ደርቤ ከወርቅን ቁፋሮ ስራውን ያገኘው ትምህርትን አጥብቆ በመያዙ በየአመቱ ህይወትን ዋስትና $1,000,000 የሚሸጡን ጥቂት ሰዎችን አንዱ ሆነ። በማንኛውም ሰው ህይወት ውስጥ ስኬትን ከመምጣቱ በፊት ብዙ ጊዜያዊ ሽንፈትን ምናልባትም ውድቀትን እንደሚያጋጥም እርግጥ ነው። ሰው ሽንፈት ሊያጋጥመው ቀላል እና ምክንያታዊ ነገር ለመተው መወሰን ነው። ብዙ ሰዎች በእርግጥ የሚያደርጉትን ያን ነው። ከ500 የሚበልጡ የዚችን አገር ዝግጁ እጅግን ስኬታማ ሰዎችን ትልቅ ስኬታቸው ያመጡ ሽንፈት የሚገጥማቸው ከነበሩበት ልክ አንድ እርምጃ ወደፊት እንደሆነ ለዚህን መጽሐፍ ደራሲን የነገሩትን ነበር። ውድቀት አንድ ሰው ስኬትን ሊደርስበትን ሲል በመጣል ትልቅን ደስታ የሚያደርግን በምጽታ እና በስላቅ ስሜትን የሚጎዳ እይታ ነው። የጽናትን የ50 ሳንቲም ትምህርት ሚስተር ደርቤ ከባድ ምትን አርፎበት ትምህርት ቤት ከወሰደ ከጥቂት ጊዜ በኋላ ከወርቅን ማውጣትን ስራውን ባገኘው ልምድን ለማትረፍ ሲነሳ በአንድ ወቅትን አልተቻለም ማለት የግድ አይሆንም ማለት እንደሆነ ተረድተዋል። ከዕለታት አንድ ቀን ከሰዓት በኋላ ብዙ ጭሶችን የያዘ ሰፊ የእርሻ መሬትን የነበረው አጎቱን ባረጌ ወፍጮ ስንዴ በመፍጨት እየረዳው ሳለ በሩን ተከፍቶ አንድን የጭሰኛ ትንሽ ሴት ልጅን ገብታ ነበር። አጠገቡ ቆመች። አጎቱ ዞር ብሎ እያያትን ምን ትፈልጋለች ብሎ አመረረባት። ልጅቷ በመቅለስለስ እናቴ 50 ሳንቲም ይላኩልኝ ብላለች አለችው። አጎቱ ተቆጥቶ አልሰጥም አላት። አሁኑንም ቤትሽን ሂጂ አላት። ልጅቷ እሺ ብትልም አልተንቀሳቀሰችም ነበር። አጎቱ በሰራውን ተጣድፎ ልጅቷ አለመሄዷን ለማየት ትኩረትን ሳደርግ ስራውን ቀጠለ። ከዚያ ድንገትን ቀና ሲል እዚያው እንደቆመችን በማየት ቤትሽን እንድትሄጂ ነግሬሻለሁ፣ ሂጂ አለበለዚያ እመታሻለሁ ብሎ ጮኸባት። ትንሿ ልጅን አሁንም እሺ አለች፣ ነገር ግን አልሄደችም። አጎቱ ወደ ወፍጮ ቋትን ሲጨምር ያለውን ጆንያ ሙሉ እህልን ወደ መሬትን ጣለና የዱቄትን መቸቸጊያ ዱላውን አንስቶ ቁጣውን
እየገነፈለ ወደ ልጅቷ ሄደ። ደርቤ ትንፋሹን ያዘ። ግድያ ሊያይ እንደሆነ እርግጠኛ ነበር። አጎቱ ኃይለኛ ንዴትን እንዳለበት ያውቃል። በዛ ላይም በዚህን አካባቢ ጥቁሮችን ነጮችን በዚህን ሁኔታ መዳፈር የሚችሉ አልነበሩም። አጎቱ ልጅቷ ከቆመችበት ሲደርስ በፍጥነት አንድ እርምጃ ወደፊትን ተራምዶ አይኗን እየተመለከተች ከፍ ባለ ድምፅን እናቴ 50 ሳንቲም ማግኘት አለባት ብላ ተናገረች። አጎቱን ቆመና ለደቂቃ ተመለከታትና ከዚያ ዱላውን ወለሉን ላይ ጣለና እጁን ወደ ኪሱ ሰደደና ግማሽ ዶላርን አውጥቶ ሰጣት። ልጅቷም ገንዘቧ ተቀብላ አይኗ ካሸነፈችበት ሰው ላይ ሳትነቅል በቀስታ ዮሐሊት ወደ በሩ ተራመደች። ከሄደች በኋላ አጎቱን ሳጥን ላይንን ተቀምጦ ከ10 ደቂቃ በላይ በመስኮት ወደ ውጭን ተመለከተ። ባነሳውን ዱላ በአገራሙት የተደነቀ ነበር። ሚስተር ደርቤን እያሰበ ነበር። ከገጠመውን ሁሉ ያ ለመጀመሪያ ጊዜ እንዴትን ጥቁር ልጅ ሆን ብላ አዋቂ ነቂንን ስትጋፈጥ ያየበት ነበር። እንዴት ይህንን አደረገችው? አጎቱ ቁጣውን ትቶ ቀና እንዲሆን ያደረገችው ምንድን ነው? የወቅቱን ጌታዋንን ያሸነፈችበት ልጅቷ የተጠቀመችበት እንግዳ ኃይልስ ምንድን ነው? እነዚህን እና ሌሎችን ተመሳሳይ ጥያቄዎችን ወደ ደርቤ አእምሮ አቃጫሉ። ከዓመታት በኋላን ታሪኩ እስከሚገኝ ድረስን እርሱ ራሱ መልስን አላገኘም ነበር። እንደ አጋጣሚ ሆኖ ሚስተር ደርቤ ታሪኩን ያጫወተኝ ባረጌ ወፍጮ ቤትን ውስጥን አጎቱ ዱላውን ካነሳበት ቦታ ላይ ሆኖ ነበር። የህፃኗ እንግዳ ኃይል ባረጌው እና በወፍጮ ቤትን እንደቆመ ሚስተር ደርቤንን ያልተለመደው የትግልን ታሪክን ደገመውና ምን ትላለህ አጎቴ ሙሉ በሙሉ የረታችበትን ልጅቷ የተጠቀመችበትን እንግዳ ኃይልስ ምንድን ነው ብሎ ጠየቀኝ። የጥያቄውን መልስን በዚህን መጽሐፍን ውስጥን በተገለጡ መርሆችን ይገኛል። መልሱ ሙሉና አጥጋቢ ነው። ትንሿ ልጅን በድንገትንን የረታችበትን ያንን ኃይልን እያንዳንዱ ሰውን እንዲደረግና እንዲተገብረው የሚስኪል መልኩ በመግለጫውን እና በመምሪያውን ይዘዋል። አእምሮውን ንቁ አድርጎ ከዚያ ልጅቷ የተደረገባትን እንግዳ ኃይልን ትረዳዋለህ። በሚቀጥለው ምዕራፍን የዚህን ኃይልን ውለታውን ሁሉ ታገኘዋለህ። ይህ መጽሐፍን በምታነበት ጊዜ የመቀበያውን ኃይሎችንን የሚንቀሳቀስ ሐሳብን ታገኛለህ። ይህንን የማይበገር ኃይልን ለራስንን ጥቅምን በደንብና በሙሉ ልብህን ተጠቀምበት። ይህንን ኃይልን በመረዳትን በመጀመሪያ ምዕራፍን ወይም በመጨረሻ ምዕራፍን በአእምሮህን ሲሰርጽን ይቻላል። አንድ ሐሳብ ሆኖ ሊመጣ ይችላል። አለበለዚያ በእቅድ ወይም በዓላማ መልክን ይመጣል። ዳግመኛው ወዳለፈው የውድቀት ወይም የማሸነፍን ታሪኮችንን ይወስዳል። በሽንፈትን ያጣሃቸውን ሁሉ እንድታገኝን ትምህርትን ይሰጣል። ለሚስተር ደርቤ ጥቁሯ ትንሿ ልጅንን በደመ ነፍስ የተጠቀመችው ኃይሉን ከገለጽኩ በኋላ የ30 ዓመትን የህይወትን ዋስትና ሽያጭን ስራውንን በቶሎ አስቦ በዘርፍን ያገኘው ስኬትን ሙሉ ከልጅቷ ያገኘው ትምህርትን እንደሆነ በግልጽን በማመን ነው። ሁሌም ሲሆን ገዢዎትን አንገቱን ሊያስደፋው ሲሞክሩ ምንም ሳይገዛ ሲመልሱት ልጅቷ ያረጀውን ወፍጮ ቤትን ውስጥን ቆሟ ራሷን ለመዳን ትልልቅ አይኖቿን ስታብለቅልቅ ይታያታል ነበር። ለራሴ ይህንን ሸጨዋለሁ እለዋለሁ። ከዚያ ሽጨዋለሁ የተሻለው ሰዎችን አይሆንም ካለኝ በኋላ ሸጥኩት።
እንዲህን ወርቅን ለማግኘት 3 ጫማ ሲቀረው በማቋረጥ ስራውን ስህተትን ያሳየውና ወዲያውን ያ አጋጣሚ የተሰበረውን በረከትን እንደነበረ ያስባል። ጉዞውን ምንም ያህል ከባድ ሲሆን ማንኛውም ነገር ከማድረግን በፊት የሚያገኘውን መማርን ያለብኝ ትምህርትን በመቀጠል እንዳለብኝ አስተምሮኛል አለ። ይህንን ሚስተር ደርቤ እና የአጎቱ ልጅቷ እና የወርቅን ቁፋሮውን ታሪክን የህይወትን ዋስትና በሚሰጥን የተደረጉ በመቶዎችን የሚቆጠሩ ሰዎችን ያለ ጥርጥር ይነበባል። ደርቤ ለዚህን አንባቢያንን በእነዚህን ሁለቱን ልምዶችን በመንሳት በየአመቱ ከ1 ሚሊዮን ዶላርን በላይን የህይወትን ዋስትና የመሸጥን ችሎታዎችን ያገኝን አስተያየትን መስጠትን ይፈልጋል። የሚስተር ደርቤ የገጠመውን የተለመደውና በጣም ቀላል የነበረ ቢሆንም ለህይወት እጣ ፈንታውን መልስን ይዘው ነበር። ስለዚህ ለእርሱ ልክ የህይወት ያክል አስፈላጊ ነበር። ደርቤ ከዚህን ሁለትን አስገራሚ ልምዶችን አትርፏል። ምክንያቱ ታሪኮቹንን ትናንሾችን ከወጡ የስኬትን ትምህርትን ቀምሰዋልና። ነገር ግን ስኬት ለሚደርሰውን እውቀት በመፈለግ ውድቀትን ለማጥናትና ጊዜያዊ ፍላጎትን የሌለው ሰው ምን ይሆናል? ሽንፈት ወደ ለማጥናትን ጊዜያዊ ፍላጎትን የሌለው ሰው ምን ይሆን? ሽንፈትን ወደ እድልን ማረጋገጫ ድንገት የመቀየር ጥበብን የትና እንዴትን ይማራል? ለነዚህ ጥያቄዎችን መልስን ይህንን መጽሐፍን ይገኛል።